የመንገድ ላይ ስብከትን የሚያስቀር የሕግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸ። መንግስት በኦሞ ስኳር ፋብሪካ ግንባታ የተፈጸሙ የመብት ጥሰቶችን በ3 ወራት ይፋ እንዲያደርግ ተጠይቋል። ፈቃድ ከወጣበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጠ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች በፍጥነት መከታተል የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ኢልያስ ክፍሌ የሰዓቱን አበይት ጉዳዮች አቀርብላችኋለሁ። መልካም ቆይታ። ኤቲኤም ካርድ አልያዙ? ገንዘብ ማውጣት ፈልገዋል? አያስቡ። ስልኩን ብቻ በመጠቀም በሲቢ ብር መተግበሪያ ገንዘብ ማውጣት ይችላሉ። በመጀመሪያ ጥሬ ገንዘብ ማውጣት የሚለውን ይጫኑ። በመቀጠል በኤቲኤም የሚለውን ይምረጡ። ገንዘቡን ለማን እንደሚልኩ ከመረጡ በኋላ የሚፈልጉትን የገንዘብ መጠን ጽፈው የሚስጥር ቁጥሩን ያስገቡ። ከዚያም የቫውቸር ቁጥር የያዘ መልእክት በቴክስት ይደርሶታል። መልእክቱ እንደደረሰው በአቅራቢያው ወዳለ የባንካችን ኤቲኤም ማሽን ጋር በመሄድ ካርድ ለስ የሚለውን ከኤቲኤም ስክሪን ላይ በመጫን ሲቢ ብር ወጪ የሚለውን ይምረጡ። ከዚያም ስልክ ቁጥሩን በመቀጠልም በመልእክት የደረሱትን የቫውቸር ቁጥር ያስገቡ። ቀጥለው መጀመሪያ ያዘዙትን የገንዘብ መጠን አስገብተው ገንዘቡን ከኤቲኤም ማሽን በቀላሉ ይሰጡ። ሲቢ ብርን ተጠቅመው በቀላሉ ያለ ካርድ የኤቲኤም ገንዘብ ወጪ ያድርጉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ፈቃድ ካወጣበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጠ። የገንዘብ ሚኒስቴር የንግድ ፈቃድ ካወጣበት ክልል ውጭ የንግድ ስራ የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን እንዳለበት አሳስቧል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፈቃዳቸው በአንድ ክልል ሆኖ በሌላ ክልል በኮንስትራክሽን እና በሌላም ዘርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብሩን መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጠው ለገንዘብ ሚኒስቴር በደብዳቤ በጠየቀው መሰረት የገንዘብ ሚኒስቴር ማብራሪያ ሰጥቷል። በዚህም በሕገ መንግሥቱ አንቀጽ 97 ክልሎች አስተዳደራቸው ስር ከሚገኙ ግብር ከፋዮች ላይ የንግድ ትርፍ ግብርና የሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን የገለጸው ማብራሪያው በሕግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ስራ ፈቃድ ለወጣበት ክልል እንዳልሆነ አስታውቋል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ ስራ ፈቃድ አውጥቶ በንግድ ምዝገባና ፈቃድ አዋጅ በተደነገገው መሰረት በተለያዩ ክልሎች በአጭር ምዝገባ የንግድ ስራ የሚያከናውን ከሆነ በእያንዳንዱ ክልል ለሚያከናውነው የንግድ ስራ እንቅስቃሴ የተለየ የሂሳብ መዝገብ በመያዝ የገቢው ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት የገንዘብ ሚኒስቴር ማብራሪያ ያመለክታል። አሰራሩ ታክስ ከፋዩ በታክስ ሕጎች መሰረት የታክስ ግዴታውን ለመወጣት የሚኖርበትን ወጪ ሊያከብድ እንደሚችል፣ ነገር ግን በክልሎች መካከል ፍትሐዊ የሆነ የገቢ ክፍፍል እንዲኖር የሚያስችል ነው ሲልም ሚኒስቴሩ አስታውቋል። ከዚህም በላይ ሕገ መንግስታዊ ድንጋጌ በመሆኑ መከበር እንዳለበትና ከዚህ ውጪ ሌላ አሰራር መፈጸም እንደማይችል አስታውቋል። የንግድ ሥራ የሚያከናውነው ነጋዴ ግብር መክፈል ያለበት የንግድ ሥራውን ለሚያከናውንበት ወይም የኪራይ ገቢውን ላገኘበት ክልል መሆኑን የሚገልጸው የሚኒስቴሩ ማብራሪያ ለዚህም የታክስ አስተዳደር አዋጅ ቁጥር 983/2008 እና በሚኒስቴሩ የወጣው የታክስ ከፋይ ምዝገባ መመሪያ ከሕገ መንግሥቱ ድንጋጌ ጋር በተጣጣመ ሁኔታ ምዝገባው መከናወንና ታክሱም መሰብሰብ ያለበት ግብር ከፋዩ የንግድ ስራውን በሚያከናውንበት ቦታ መሆኑን በግልጽ መደንገጋቸውን አስታውሷል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። መንግስት በኦሞ ስኳር ፋብሪካ ግንባታ የተፈጸሙ የመብት ጥሰቶችን በ3 ወራት ይፋ እንዲያደርግ ተጠየቀ። የአፍሪካ የሰዎችና የሰብአዊ መብቶች ኮሚሽን መንግስት በኦሞ ስኳር ፋብሪካ ግንባታ ወቅት ተፈጽመዋል የተባሉ የመብት ጥሰቶችን ጥናት አድርጎ በ3 ወራት ይፋ እንዲያደርግ ጠይቋል። ኮሚሽኑ ጥቅምት 26 ቀን 2018 ዓ.ም ይፋ ባደረገው ባለ 60 ገጽ ሪፖርት በደቡብ ምዕራብ ኢትዮጵያ ክልል የታችኛው ኦሞ ወንዝ በሚገኙ የአካባቢው ነዋሪዎች ከስኳር ፋብሪካው ግንባታ ጋር በተገናኘ መብቶች ተጥሰዋል ሲል አስታውቋል።
የመብት ተቋሙ የኢትዮጵያ መንግስት የኦሞ ኩራዝ ፕሮጀክት ግንባታ የአካባቢ የማህበራዊና ሰብአዊ መብቶች ጥናት እንዲያካሄድ ከዚህ ቀደም ጥናት አካሂዶ ከነበረ ደግሞ ጥናቱን ለህዝብ ይፋ እንዲያደርግ ነው የጠየቀው። ኮሚሽኑ አክሎም መንግስት እንዲሰራ የተጠየቀው ሪፖርት በ3 ወራት ውስጥ ለህዝብ እንዲቀርብ፣ በ6 ወራት ውስጥ የተወሰዱ እርምጃዎችንም ለኮሚሽኑ እንዲያሳውቅ ነው ያሳሰበው። የመብት ተቋሙ በታችኛው የኦሞ ወንዝ የሚገኘው የኦሞ ኩራዝ የስኳር ፋብሪካ ግንባታ ፕሮጀክት የአፍሪካ የሰዎችና የሰብአዊ መብቶች ድንጋጌዎችን በሚጥስ መልኩ የኢኮኖሚ፣ ማህበራዊ፣ ሰብአዊ መብቶችንና የአካባቢውን መሰረታዊ አኗኗር ሁኔታ ከግምት ውስጥ ያላስገባ መሆኑን ከዓመታት በፊት ሰርቫይቫል ኢንተርናሽናል በተሰኘ ድርጅት አማካኝነት አቤቱታ መቅረቡን አስረድቷል። ቅሬታው የቀረበው በቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የተገነቡ የኦሞ ኩራዝ ስኳር ፕሮጀክትና የግልገል ጊቤ የኃይል ማመንጫ ግድብ ላይ ቢሆንም ኮሚሽኑ ከግልገል ጊቤ ጋር የቀረበው ቅሬታ ምንም አይነት ጥሰት እንዳላደረሰ አስታውቋል። የታችኛው የኦሞ ወንዝ ነዋሪዎች በተለይም ቦዲ፣ ዳሰነች፣ ሐመር፣ ካሮ፣ ካውጉ፣ ሙርሲና ኒያንጋቶም የተሰኙ ቦታዎች ለዚሁ ችግር የተጋለጡ መሆናቸውን ቅሬታ አቅራቢዎችን ወክሎ ድርጅቱ አቤቱታ ማቅረቡን ኮሚሽኑ ገልጿል። ኮሚሽኑ ይህን ሲከታተል መቆየቱንም በማብራራት በሰጠው ውሳኔ የኦሞ ኩራዝ ፕሮጀክት ለአካባቢው ነዋሪዎች መብትና ነጻነት በቂ ጥንቃቄ ያላደረገና የመልማት መብታቸውን የነፈገ ነው ብሎታል። በወቅቱ ከአካባቢው ነዋሪዎች ይነሳ የነበረውን ቅሬታ ዝም ለማሰኘት በምሽት ወቅት ጠንካራ ወታደራዊ እንቅስቃሴ በማድረግ እምቢተኛ የሆኑ ነዋሪዎችን በቁጥጥር ስር ያውሉ እንደነበረም አስረድቷል። ኮሚሽኑ ይህንን መብት የተጣሰበት እንቅስቃሴ መሆኑን አረጋግጫለሁ ብሎ ከዚህ ቀደም በዚሁ ጉዳይ አምነስቲ ኢንተርናሽናል፣ ሌሎች የመብት ተቋማት መንግስት ነዋሪዎችን በግዳጅ ከቦታቸው የማስለቀቅ ሥራ እየሰራ ነው የሚል ክስ አቅርበው እንደነበር ይታወሳል። በደቡብ ምዕራብ ኢትዮጵያ የሚገኘው የኦሞ ኩራዝ ፋብሪካ በተለያዩ ዓመታት ቅሬታ ሲቀርብበትና የመብት ጥሰት አቤቱታዎች ሲሰሙበት የቆየ ፋብሪካ ነው። የመንገድ ላይ ስብከትን የሚያስቀር የሕግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸ። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮችም አንዱ እንደሆነ ተናግረው ይህን በተመለከተም በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖር ጠቁመዋል። የሃይማኖት ተቋማት አስተምህሮን እንዴት ማካሄድ ይገባል በሚለው ላይ ከሃይማኖት ተቋማት ጉባኤ አባላት ጋር በጋራ የተለዩና እነሱም መክረውበት አቋም ሊይዙባቸው የሚገቡ ሌሎች የህግ ማሻሻያ የሚያስፈልጋቸው ጉዳዮች መኖራቸውንም በመጠቆም በጋራ ጉዳዮች ላይ ግብዓት የመስጠት ልምድ ሊዳብር ይገባል ሲሉ አስረድተዋል። ሰላም በማስፈንና በተገቢው ጊዜ ግጭቶችን ለመፍታት ሚዲያዎችን በአዎንታዊ መንገድ ጥቅም ላይ ማዋልን ወቅቱ ይጠይቃል ያሉት አቶ ብርሃኑ በተቃራኒው ግጭቶችን በድብቅና በግልጽ ለማስጀመርና ለማስቀጠል አሉታዊ ሚና እንዳይኖራቸው የሚመለከታቸው አካላት በጋራ በትብብር ሊሰሩ እንደሚገባና ሚዲያን ለመከፋፈል ሳይሆን ለማሰባሰብ፣ ለማፍረስ ሳይሆን ለመገንባት ጥቅም ላይ ማዋል ያስፈልገዋል ብለዋል። ባለቤት የሌለው ማህበራዊ ሚዲያን የሚጠቀሙ አካላት ተጠያቂ የሚሆኑበት ወጥ የሆነ አሰራር መኖር እንዳለበት የጠቆሙት ምክትል ኃላፊው በዘላቂነት ምን ማድረግ ያስፈልጋል በሚለው ላይ ከሁሉም አካላት የጋራ የሆነ ሐሳብ ማፍለቅ ያስፈልጋል ብለዋል። የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ በበኩላቸው በመንገድ ላይ የሚደረጉ ስብከቶች ከሃይማኖት ዶጎማና ቀኖና ያፈነገጡና ስርዓት አልበኝነት የሚታይባቸው በመሆናቸው እንደሚያሳፍሩ፣ ብዙ ጊዜ ግለሰቦች በግላቸው የሚንቀሳቀሱ እንጂ የሃይማኖት ተቋማት የሚያደርጓቸው እንዳልሆኑ ይታመናል ሲሉ ተናግረዋል። በጊዜ መፍትሄ ካልተበጀላቸው ነገ የግጭት መንስኤ ሊሆኑ ስለሚችሉ እንዴት ይፈቱ በሚለው ላይ ጥናት ማድረጉንና ሕጋዊ እርምጃ ወደ መውሰድ ከመገባቱ በፊት በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚደረግም ነው የተናገሩት።
የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ኢልያስ ክፍሌ አቅርቤላችኋለሁ። መልካም ጊዜ